አንድ መነኩሴ ያለውን ሰምታችሁ አይደል? 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትህማ ለኃጢአተኞች ክፈላቸው፣ እኔ 40 ዓመት ተጋድያለሁ ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው፣ ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላው ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል ሰጠ። ከዚያ በኋላ ውሃ ጠማ፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጠ። መጨረሻ ላይ ደግሞ ምን ቀረው? ሃይማኖቱ ቀረው። ሃይማኖት ክልት ሸጠ ነው እባክህ አንተ ሰውዬ ብሎ መልአኩ መጥቶ አስቀረለት፣ ከእግዚአብሔር ማስታረቀው። እንግዲህ በጎረገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ ባንድ እግሩ ሰው 40 ዓመት ቆሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው፣ ራሱ ያልወሰዳት፣ ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛ እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ፣ ይሄ ምን ይባላል? እግዚአብሔርን ማስቀደም።